ግን አንዳቸውንም ሲሞቱ በህልሜ አይቻላል አስፋው ግን የሞተ ቀን በህልሜ አይቼ ነበር እንዴት ሆነ ያስፍዬ ሞት አካባቢ የኔ የደስታ ጊዜ ነበር ያ ማለት ሽምግልና የተላከበት ኢንጌጅ የተደረኩበት ነበር ትልቅ ሰርፕራይዝ የተደረኩበት ታይም ነበር ብዙ አቀደን ነበር ሽማግሌ ሊሆን ከባለቤቴ ጋር በጣም ይግባባ ነበር እንደ ቤተሰብ ሆነናል ብያለሁ ከዛ በቃ መጥቼ ማንኔ ምድርሽ የሚል ተስፋ ሁሉ ጊዜ እንነጋገር ነበር በአጋጣሚ እሱን ፕላን አድርጎ ቤተሰቦቹንም ከዚህ ሀገር ይዞ ኢትዮጵያ መጣና ፕሮግራም ተደረገ ያው ሰርፕራይዝ ነበር ኢንጌጅ አረግን ማለት ነው እሱ ታሞ በነበረበት እዚህ ሀገር እየታከመ በነበረበት ሰዓት ከዛ የኢንጌጅ የተደረኩበት አካባቢ ነው ቤተሰብም ጓደኛም እንኳን ደስ ያላችሁ ይያለ ይጋብዘኝ በሳምንቱ ነው በሁለት ሳምንቱ ነው አስፍዬ ያረፈው ገና ግብዣዎቹ መዝናናት ላይ ነን አክስትም ማጎትም ጓደኛም ልጋብዛችሁ ይላልና የዛን ቀን ራት ነበረብን ጓደኞቻችን ጠርተውን አንድ የባለቤቴ ካዝንም ከዚህ ሀገር ለፕሮግራሙ ብሎ አብሮት የመጣው ልጅ ፕሮግራም አዘጋጅቶልን በቃ ውስጤ ጥሩ ስሜት አልተሰማኝም በጣም ቀፈፈኝ የዛን ቀን ቅዳሜ ቀን ነው ከዛ ነኝ እንሂድ እንጂ ጓደኞቼ የሚደውላሉ ላንቺ አይደል ሲሉኝ ዛሬ ከቤት መውጣት አልፈለኩም እንደ ትላንት ወዲያ ጃፒ ጋር ደውዬ ደና ነው ብሎኛል አላገናኘኝም ግን እኔም አልገባሁም ግን ሂዝ ኦኬ ምናም ብሎ አናግሮኛል ካስፋው ጋርም አላገናኘውትም ግን ይሄ ድብርት አለ አይደል ዝም ብሎ መውጣት ማትፈልገው የሚደብርህ ነገር አይ እኔ ደብሮኛል እንዴት ፕሮግራሙ እኮ የኔና ያንቺ ነው ይለኛል ባለቤቴ ማይ እናንተ ሄዱ ተዝናኑ በቃ ድርቅ አልኩኝ እንደዚህ ደረቅ እንኳን አልነበርኩም ከዛ ሄዱ ማታ ላይ 4 ሰዓት አካባቢ የማታ ነበር ፕሮግራማቸው እዛ እንትን አለኝ በቃ ውስጤ በጣም ተረበሸ ከዛ እስቲ ጃፒ ጋር ልደውል ብዬ ስደውል አያነሳ ከዛ እንትን ቮይስ ውስጥ ካሁን አለ ቮይስ ላኩለት ጃፒ ያስፍዬ እንዴት ነው በእናት በጣም ተጨንቅ ያለውና ያለውን ነገር መደወል እንኳን ባትችል አሳውቀኝ ብዬ ተውኩለት ከዛ ሱም አልደወለልኝም ስልኩንም አላነሳም እንቅልፍ ወሰደኝ ማለት ነው ድብን ያለ እንቅልፍ ወሰደኝ ከዛ ማየው በህልሜ ተኝቼ እኔና ትንሳኤ ብርሃን ታቀዋል አይደለ ያስፍዬ በጣም የልብ ወዳጅ ነው እሱ ትንሱና እኔ እዛ ሆስፒታል ውስጥ እናስታምመው ነበር ኢትዮጵያ ውስጥ ሆስፒታል ውስጥ ይመስለኛልና ቁጭ ብለን ተረኛ ሆነን እየጠበቅ ነው ይመስለኛል ቁጭ ብለን እኔና እሱ ወሬ ተመስጠናል አስፍዬ እንደዚህ አልጋው ላይ ተኝቷል ከዛ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል ከዛ እንዴ ትንሱ አረ ኦክሲጅኑ ወልቋል አረ ኦክሲጅኑ ዶክተር